የኦንታሪዮ መሪ የጀት ግዢውን እንዲቆም ስለማስታወቃቸው፣ ኩዌት ነዳጅ ማቅረብ ትቻለሁ ስለማለቷ፣ የአሜሪካ ተደራዳሪዎች ፓኪስታን መድረሳቸው ስለመነገሩ፣ ጠቅላይ ሚኒስትሩ ስልጣን መልቀቂያ ማስገባታቸው ስለመሰማቱ፣ ግዙፉ የኮንቴነር ጭነት አጓጓዥ የጭነት ምዝገባ ማገዱን ስለማስታወቁ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህንና ሌሎችንም ዜናዎችን እንነግራችኋለን። የዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። የኦንታሪዮ ከተማ መሪ የጀት ግዢውን እንደተዉ አስታውቀዋል። ከአጠቃላይ 41 ሚሊዮን የካናዳ ሕዝብ 14 ሚሊዮን ወይም 38 በመቶ በላይ የሚኖርባት ኦንታሪዮ ከተማ መሪው ዳግ ፎርድ በ28.9 ሚሊዮን ዶላር የካናዳ ዶላር ግዢ የግል ጀት ሊፈጽሙ መሆናቸውን ከተሰማ በኋላ በግዛቲቱ ተቃውሞ መቀስቀሱን ተከትለው የግዢ ሂደቱ መቋረጡ ተሰምቷል። የኦንታሪዮ አስተዳዳሪው ዳግ የጀቱ ግዢ የአሜሪካው ፕሬዚደንት ዶናልድ ትራምፕ በካናዳ ላይ የጣሉትን ከፍተኛ ቀረጥ የተቃውሞ ድጋፍ ለማሰባሰብና መሰል ኦፊሴላዊ ጉዞዎች እንደሚጠቀሙበት ተናግረው እንደነበር ያወሳው የቢቢሲ ዘገባ ከፖለቲካ ተቃዋሚዎችና ከከተማይቱ ሕዝብ ያጋጠማቸውን ወቀሳ ተከትሎ ግን ውሳኔያቸውን እንደቀለበሱ አመልክቷል። ከተማይቱ በቅድሚያ ትኩረት ሰጥታ ልትሰራ የሚገባ ጉዳይ እያለ ውድ በሆነ ወጪ ጄት መገዛቱ አግባብ አይደለም በሚል የተነሳባቸውን ቅሬታ በተመለከተ በሰጡት ምላሽ ምንም እንኳ ሀሳቡ ጥሩ ቢኖርም አሁን ይህን መሰል ወጪ ለማድረግ ትክክለኛ ጊዜ እንዳልሆነ ተስማምቻለሁ ሲሉ አስተዳዳሪው ዳግ ፎርድ መናገራቸውን ያስነበበው ቢቢሲ ነው። ኩዌት ነዳጅ ማቅረብ ትቻለሁ ብላለች። በሆርሙዝ የባህር ሰርጥ ላይ በተጣለው የእንቅስቃሴ ገደብ ሳቢያ ኩዌት ወደ ውጭ በምትልካቸው ድፍድፍ ነዳጅና የተጣራ የነዳጅ ምርት ላይ ከአቅም በላይ በሆነ ሁኔታ ማጋጠሙን ማስታወቁ ተሰምቷል። የሆርሙዝ ሰርጥ መዘጋት መርከቦች ወደ ፋርስ ባህረ ሰላጤ እንዳይገቡ እንቅፋት መሆኑን ያመለከተው የኩዌት መንግስታዊ የነዳጅ ኩባንያ ለደንበኞቹ የገባውን ውል በታቀደው መሰረት መፈጸም አለመቻሉን ይፋ እንዳደረገ የጠቀሰው ካፒታል ጋዜጣ ነው። ይህ የኩዌት ውሳኔ በውል ስምምነቶች ላይ የሚካተትና ድርጅቶች ከአቅማቸው በላይ በሆነ ተፈጥሯዊ ወይም ፖለቲካዊ ምክንያት ግዴታቸውን መወጣት በማይችሉበት ወቅት የሚጠቀሙበት የሕግ አግባብ መሆኑ ተነግሯል። ኩባንያው ለደንበኞቹ በላከው ማሳሰቢያ የነዳጅ አቅርቦቱ ሙሉ በሙሉ ባይቋረጥም በጊዜ ሰሌዳው ላይ መስተጓጎሎች እንዳጋጠሙ ጠቁሟል። በኩዌትና በኢራቅ የሚገኙት ነዳጅ ማጣሪያዎች ወደ ነበሩበት የነዳጅ ማጣራት አቅም ለመመለስ ከ4 እስከ 5 ወራት ሊፈጅ እንደሚችል የሚገመት ሲሆን ካታር የሚገኘው የራስ ላፋን ኤልኤንጂ ተብሎ የሚታወቀው አቅሙን ወደ ሙሉ ለሙሉ በቀድሞ ሁኔታ ለመመለስ ብዙ ዓመታት ሊፈጅበት እንደሚችል ተንታኞች ተናግረዋል። በሌላ በኩል መርከቧ በቁጥጥር ስር መዋሏን ተከትሎ በነዳጅ ዋጋ ላይ ጭማሪ ታይቷል። ኢራን በተኩስ አቁም ስምምነቱ ለቀሪዎቹ ቀናት የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት እንደሚሆን በገለጸችበት ባለፈው አርብ የታየውን የዋጋ ቅናሽ መልሶ የቀለበሰ እንደሆነ ምን የተነገረው። የኢራን ሰንደቅ ዓላማ ያነገበች የጭነት መርከብ በአሜሪካ መንግስት ቁጥጥር ስር እንደዋለች የአሜሪካ ፕሬዚደንት ዶናልድ ትራምፕ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋም ከ5 በመቶ በላይ ጭማሪ ማሳየቱ ተጠቅሷል በዜናው ላይ። በዚህም መሰረት ብሬንት ድፍድፍ ነዳጅ ዋጋ ሰሞኑን ከተሸጠበት በ5.4 በመቶ ጭማሪ አሳይቶ አንድ በርሜል $95.27 ሲሸጥ በአሜሪካ ገበያ ደግሞ 5.9 በመቶ ጭማሪ አሳይቶ $88.79 እንደተሸጠ ቢቢሲ አስነብቧል። ኢራን የዓለም 20 በመቶ የሚሆነው ነዳጅና የተፈጥሮ ጋዝ በዚህ መስመር የሚያልፍበት ሆርሙዝ ሰርጥን ከአንድ ወር በኋላ ለመጀመሪያ ጊዜ ሙሉ ለሙሉ በከፈተች ማግስት ድጋሜ ውሳኔውን በመቀልበስ ወደ ስፍራው የሚጠጋ ማንኛውም መርከብ ጥቃት እንደሚሰነዘርበት ማስታወቋን ያመለከቱት መገናኛ ብዙሃን ጦርነቱ ተቀስቅሶ ሆርሙዝ መተላለፊያ በተዘጋባቸው ያለፉት 50 ቀናት ውስጥ ዓለም $50 ቢሊዮን የሚገመት ነዳጅ ማጣቷን አስነብበዋል። በተንታኞችና በራሱ ባለሙያዎች በተሰራ ስሌት ይህንን አሃዝ ያረጋገጠው ሮይተርስ የዜና ወኪል ይህ በገበያው ላይ የታየው ምስቅልቅል በሚቀጥሉት ወራትና ዓመታት ዘልቆ ለበርካታ አገራት ኢኮኖሚ አደጋ እንደሚደቅን ማስጋቱን አውስቷል። እንደ አውሮፓውያን አቆጣጠር ከ2026 የካቲት ወር መጨረሻ አንስቶ ከ500 ሚሊዮን በርሜል በላይ ድፍድፍ ነዳጅ ከዓለም አቀፍ ገበያ ውጭ እንደሆነ ያመለከተው ዘገባው ይህም በታሪክ ትልቁ የኃይል አቅርቦት መቋረጥን እንዳስከተለ ጠቅሷል። ከገበያ ውጭ ሆኗል የተባለው የነዳጅ መጠን ለአንድ ወር የሚሆን የአሜሪካን የነዳጅ ፍላጎት ከአንድ ወር በላይ የሚሆነውን የአውሮፓ አህጉር ፍጆታ እንዲሁም በ2021 የነበረውን ስሌት መሰረት በማድረግ ሲታሰብ ለ6 ዓመት የሚሆን የአሜሪካ ወታደራዊ ዓመታዊ የነዳጅ ፍጆታን
በተጨማሪም የዓለም አቀፍ የመርከብ ኢንዱስትሪን የ4 ወራት ሊያስተዳድር የሚችል ነዳጅ ጉድለት እንደሆነ ተነግሯል። በሌላ በኩል ጦርነቱ በባህረ ሰላጤው ሀገራት ላይም እንደ አውሮፓውያን አቆጣጠር በ2026 መጋቢት ወር ብቻ በቀን 8 ሚሊዮን በርሜል ነዳጅ የማምረት አቅምን ማሳጣቱ ተነግሯል። ከሳዑዲ አረቢያ፣ ካታር፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ባህሬን እና ኦማን የሚወጣው የጀት ነዳጅ ኤክስፖርትን በከፍተኛ ደረጃ መቀነሱን ያወሳው ሮይተርስ ዓለም አቀፍ የመረጃ ማዕከሎችን ዋቢ ማድረግ ያሰራጨው ዘገባ በ2026 የካቲት ወር 19.6 ሚሊዮን በርሜል የሚጠጋ የነበረው የጀት ነዳጅ ወደ ውጭ ይላክ የነበረ ቢሆንም በመጋቢትና በሚያዝያ ወር ቁጥሩ ወደ 4 ሚሊዮን በርሜል መውረዱን አስነብቧል። ይህ የኤክስፖርት መጠን መቀነስ በንጽጽር በኒውዮርክ JFK እና በሎንዶን ሂትሮ አውሮፕላን ማረፊያዎች መካከል ወደ 20 ሺህ የሚጠጉ የደርሶ መልስ የአየር ጉዞዎችን ማካሄድ የሚያስችል ነዳጅ እንደነበር የሮይተርስ ግምት አመልክቷል። የአሜሪካ ተደራዳሪዎች ወደ ፓኪስታን ማቅናታቸው ተገልጿል። ከኢራን ጋር ለሚደረገው ውይይት ዝግጅት ለማድረግ ወደ ፓኪስታን ያቀኑት የአሜሪካ ተደራዳሪዎች ኢስላማባድ ሊደርሱ መሆኑን ለኒውዮርክ ፖስት በሰጡት መግለጫ የጠቆሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። በፓኪስታን የጦር ኃይሎች ጠቅላይ አዛዥ ጀነራል አሲም ሙኒር እና የአሜሪካው ፕሬዝዳንት ዶናልድ መካከል የተደረገው የስልክ ጥሪ በኋላ በሆርሙዝ የባህር ወሽመጥ ጉዳይ ላይ በቅርቡ አዎንታዊ እድገት እንደሚኖር እንደሚጠበቅ የፓኪስታን መንግስት ምንጮች ለአናዱሉ መግለጻቸው ተዘግቧል። ጀነራል ሙኒር ከትራምፕ ጋር ባደረጉት ውይይት ፓኪስታን እያከናወነች ያለችውን የሽምግልና ሂደትና የአሜሪካን የባህር ላይ እገዳ ማውሳታቸውን የጠቆሙት መገናኛ ብዙሃን በአሜሪካ ኃይሎች የተጣለው እገዳ ከኢራን ጋር ለሚደረገው ድርድር ዋነኛ እንቅፋት መሆኑን አስነብበዋል ተብሏል። ቀደም ሲል የኢራን መንግስት ለሁለተኛ ዙር ውይይት ተደራዳሪዎችን እንደማይልክ ተነግሮ የነበረ ቢሆንም የፓኪስታን ምንጮች ኢራናውያኑ ማክሰኞ ዕለት ኢስላማባድ ይደርሳሉ ተብሎ እንደሚጠበቅ አመልክተዋል። ዘግየት ብለው በወጡ መረጃዎች ግን ኢራን እስካሁን ድረስ ተደራዳሪ ለመላክ ፈቃደኛ አይደለችም የሚል መረጃ ተነቧል። ጠቅላይ ሚኒስትሩ ስልጣናቸውን መልቀቂያ ማስገባታቸው ተሰምቷል። የኮንጎ ሪፑብሊክ ጠቅላይ ሚኒስትር አናቶል ኮሊኔት ማኮሶ ፕሬዚደንት ዴኒስ ሳሱን ጌሶ ዳግም መመረጣቸውን ተከትሎ የስራ መልቀቂያ ማስገባታቸውን ከሀገሪቱ ፕሬዚደንት ጽህፈት ቤት የወጣው መግለጫ አመልክቷል። ፕሬዚደንቱ የጠቅላይ ሚኒስትራቸውን የስራ መልቀቂያ መቀበላቸውን የጠቆመው መግለጫው ይህ የጠቅላይ ሚኒስትሩ ከስልጣን መልቀቅ ለአዲሱ ፕሬዚደንት የስልጣን ዘመናቸውን በአዲስ የመንግስት ቡድን እንዲያዋቅሩ እድል እንደሚሰጥ አመልክቷል። ፕሬዚደንት ሳሱን ጌሶ ሀገሪቱን ለቀጣይ 5 ዓመታት ለመምራት ለአምስተኛ ጊዜ ቃለ መሐላ የፈጸሙት ባለፈው ሐሙስ እንደነበር በዜናው ላይ ለትውስታ ተጠቅሷል። ግዙፉ የኮንቴነር ጭነት አጓጓዥ ሜርስክ ወደ በርበራ ወደብ የሚደረጉ የጭነት ምዝገባዎችን ማገዱን አስታውቋል። በዓለም አቀፍ ደረጃ ግዙፍ የኮንቴነር ጭነት አጓጓዥ የሆነው ሜርስክ ወደ በርበራ ወደብና ከወደቡ የሚወጡ አዳዲስ የጭነት ምዝገባዎችን ለጊዜው ማገዱን አመልክቷል። የበርበራ ወደብ ኢትዮጵያን ጨምሮ ለጎረቤት ሀገራት የሚላኩ የኮንቴነር ጭነቶች የሚያልፉበት ቁልፍ የሎጂስቲክስ መስመር ነው። ሜርስክ ባወጣው መግለጫ እገዳው ወዲያውኑ ተግባራዊ እንደሚሆንና ይህም ከመርከቦች የጉዞ ፕሮግራም ለውጥ ጋር የተያያዘ እንደሆነ ገልጿል። ድርጅቱ ወደቡ ለአካባቢያዊም ሆነ ኢትዮጵያን ጨምሮ ለጎረቤት ሀገራት ገበያዎች እንደ ወሳኝ የመርከብ ጭነት አቅራቢ ሆኖ ሲያገለግል መቆየቱን አስረድቷል። በበርበራ የሚሰጠው አገልግሎት ለአካባቢውም ሆነ እንደ ኢትዮጵያ ላሉ የጎረቤት ሀገራት ገበያዎች ሊመኩበት የሚችሉ እንደነበር እንረዳለን ያለው ግዙፉ የጭነት ድርጅት በጅቡቲ ሞቃዲሾና ሞምባሳ ወደቦች የሚሰጠው አገልግሎት እንደቀጠለ መሆኑን ገልጾ እነዚህ ወደቦች የኢትዮጵያን የአቅርቦት ሰንሰለት ጨምሮ የቀጠናውን የሎጂስቲክስ ትስስር መደገፉን እንደሚቀጥል አስታውቋል። ወደ በርበራ ወደብ ጭነት መላክ የሚፈልጉ ደንበኞችም አማራጭ የየብስ ትራንስፖርት መንገዶችን እንዲጠቀሙ መክሯል። ሜርስክ የጭነት ትዕዛዞቹን ለማን ለማገድ እንደወሰነ በዝርዝር ምክንያት ባይሰጥም ውሳኔው የወጣው የየመኑ የሃውቲ አማጽያን በሶማሌላንድ እየሰፋ መጣ ያሉትን የእስራኤል ተሳትፎ በተመለከተ ማስጠንቀቂያ ከሰጡ ከጥቂት ቀናት በኋላ ነው። ሁቲዎች እስራኤል በሃርጌሳ አምባሳደር መሾሟን ተከትሎ እስራኤል በሶማሌላንድ መገኘቷ ለእኛ ቀይ መስመር ነው በማለት ማስጠንቀቃቸው ይታወሳል። ከብርሃን ቲቪ የዛሬ ዜናዎቻችን እነኚህ ነበሩ። የዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move?
or a young parent who needs real support, not just advice. We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!